ሪፖስት በማድረግና ላይክ በማድረግ ጀምሩት። እንግዲህ ሰሞኑን ከስራ የቀረ የመንግስት ሰራተኛ ከስራው ይባረራል፣ ያረፈደ ሰራተኛ ከስራው ይባረራል የሚል የሲቪል ሰርቪስ ሰራተኞችን ትንሽ ቴንሽን ውስጥ የሚከት ወሬ በስፋት እየተናፈሰ ነው። ለዚህ ደግሞ እኔ በተጠየቅኩት መሰረት የቲክቶክ ፍሬንዶች ያልሆኑትም በጠየቁኝ መሰረት አጠር ያለ ማብራሪያ ልስጥ ብዬ ነው። በእርግጥ ከስራ የቀረ ሰው ወይም ያረፈደ ሰው ይባረራል ወይ፣ በአንዴ ነው የሚባረረው ወይ የሚሉትን ጥያቄዎች ልመልስላችሁ ፈልጌ ነው። እና ምን መሰላችሁ፣ የፌዴራል የመንግስት ሰራተኞች አዋጅ ቁጥር 1357 ህዝባር 2017 የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2017 እንደገና የአዲስ አበባ ከተማ የመንግስት ሰራተኞች አዋጅ ቁጥር 87 2017 የአሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2011 እና ሌሎች ህጎችን እንግዲህ በማጣቀስ ነው ማወራላችሁ። ይለያያል ሁኔታው በመንግስት መስሪያ ቤት በሲቪል ሰርቪስ ውስጥ ያሉ ሰራተኞችና በአሰሪና ሰራተኛ የሚተዳደሩ እንደ መንግስት የልማት ድርጅት ሰራተኞች የመሳሰሉት በእነሱ ይህ ሁኔታ ይለያያል እና ዝም ብሎ ማባረር የለም ብትቀሩም ማለት ነው። እና ለምሳሌ በአሰሪና ሰራተኛ አዋጅ 1156/2011 በሌበር ሎው ማለት ነው የመንግስት የልማት ድርጅቶች ውስጥ የሚያገለግሉ ሰራተኞችና በዚህ አዋጅ የሚተዳደሩ ሌሎች ሰራተኞችን ስንመለከት በዚሁ አዋጅ አንቀጽ 27 ላይ ያለማስጠንቀቂያ ከስራ ከሚያስባሩ የዲሲፕሊን ጥፋቶች አንዱ ከስራ መቅረትና ማርፈድ ነው። በዚህ በሌበር ሎው መሰረት በአሰሪና ሰራተኛ አዋጁ መሰረት የጽሁፍ ማስጠንቀቂያ የተሰጠው አንድ ሰራተኛ በ6 ወር ጊዜ ውስጥ በጠቅላላው ለ8 ጊዜ የስራ ሰዓት ካላከበረ አውቶማቲካሊ ይባረራል። አስቡት፣ የስራ ሰዓት አለማክበር በ6 ወር ውስጥ ለ8 ጊዜ የጽሁፍ ማስጠንቀቂያ ተሰጥቶት ነው። ይሄ ትንሽ ቻንሱ ሰፋ ያለ ነው ላለመባረር ማለት ነው። ሁለተኛ በዚሁ ደግሞ በልማት ድርጅቶች ውስጥ እንዲሁ የጽሁፍ ማስጠንቀቂያ የተሰጠው በ6 ወር ውስጥ ለ5 ቀናት መቅረት፣ ይሄም ያስባርራል። ያለ ማስጠንቀቂያ አውቶማቲካሊ ነው የሚያስባርረው። ይለያያሉ። በመቅረትና የስራ ሰዓት ባለማክበር ሁለቱም ይለያያል። እንግዲህ እንዳዳመጣችሁኝ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያላችሁ የመንግስት የልማት ድርጅቶች ውስጥ የምትሰሩ፣ በሲቪል ሰርቪስ ውስጥ ያልሆናችሁ፣ በአሰሪና ሰራተኛ ውስጥ አዋጅ ውስጥ የምትተዳደሩ ሰዎች ከስራ መቅረትና ማርፈድ ጋር ተያይዞ የምትባረሩበት ሁኔታ ይሄ ነው። በ6 ወር ጊዜ ውስጥ ድርጊቶቹ መፈጸም አለባቸው፣ መደጋገም አለባቸው። በዛ ላይም የጽሁፍ ማስጠንቀቂያ ሊሰጣችሁ ይገባል ማለት ነው። በሲቪል ሰርቪስ ውስጥ አሁን የምትገኙ ሰራተኞች ግን ምን መሰላችሁ፣ በመቅረትም የስራ ሰዓትም ባለማክበርም ፕሮሲጀሩ አንድ ነው። የአዋጅ ቁጥር 1353 ዝባር 17ን ብንመለከት ወይም ደግሞ የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች አዋጅ ቁጥር 87/2017ን ብንመለከት በአንቀጽ 98(4) ውስጥ 3 ቀንና ከዚያ በላይ ሚኒመሙ 3 ቀን ነው። በ3 ቀን ውስጥ የቀረ 3 ቀን በተከታታይ የቀረ ያለ በቂ ምክንያት የቀረ ወይም ያረፈደ፣ መቅረትም ማርፈድም አንድ ነው። ያረፈደም ይሁን የቀረ 3 ቀን በከባድ የዲሲፕሊን ቅጣት ይቀጣል። በከባድ የዲሲፕሊን ቅጣት ይቀጣል። ይህ ማለት ላይባረርም ይችላል ማለት ነው። እንደ አሰሪና ሰራተኛ አዋጁ አይደለም። ከባድ የዲሲፕሊን ቅጣት ማለት ምን ማለት ነው የሚለውን ስንመጣበት በአዋጁ አንቀጽ 97(1) ስር እንደተቀመጠው እስከ 3 ወር ደሞዝ ሊያስቀጣው ይችላል። እስከ 2 ዓመት ደሞዝና ከደረጃ ዝቅ ሊያስደርገው ይችላል። መጨረሻ ላይም ከስራ ሊያስባረረው ይችላል። እንግዲህ መርጠው የሚወስኑት እነማን ናቸው? ውሳኔውን የሚሰጡት እስከ 3 ወር ደሞዝ ይቀጣ ወይስ ደግሞ እስከ 2 ዓመት ከደሞዝና ደረጃ ዝቅ ይበል ወይም ከስራ ይባረር ወይ ብለው የሚወስኑት እነማን ናቸው የሚለውን ስናይ በክልል ሲቪል ሰርቪስ ውስጥ ለሚሰሩት ከስራ ማባረርን ሳይጨምር የዲሲፕሊን ኮሚቴዎች በሚያቀርቡት የውሳኔ ሀሳብ መሰረት የመስሪያ ቤቱ የበላይ ኃላፊ ነው የሚወስነው ማለት ነው። ከስራ ማባረርን ሳይጨምር እስከ 3 ወር ደሞዝ ይቀጣ ወይስ ከደረጃው ዝቅ በል የሚለውን የመስሪያ ቤቱ የበላይ ኃላፊ ይወስናል። 3 ቀን ስለቀራችሁ ወይም ስላረፈዳችሁ ማለት ነው። ከዚህ ውጪ ግን
ከስራ የሚያስባርር ጉዳይ ከሆነ በቅድሚያ የመስሪያ ቤቱ የበላይ ኃላፊ የሚወስነው የመስሪያ ቤቱ የዲሲፕሊን ኮሚቴ በሚያቀርብለት የቅጣት ውሳኔ ሀሳብ መሰረት ነው የሚወስነው። እነሱ ናቸው የዲሲፕሊን ኮሚቴዎች ይሄን ይቀጣ የሚሉት ማለት ነው። ከዚህ ባለፈ ግን ከስራ የሚያስባርር ከሆነ የየመስሪያ ቤቱ ስትራቴጂክ ካውንስል የበላይ ኃላፊ ለነሱ አቅርቦ ነው የሚያስወስነው ማለት ነው። የበላይ ኃላፊው ለየመስሪያ ቤቶቹ ኮሚቴዎች ማለት ቀድም ያልኳችሁ የስትራቴጂክ ካውንስል ኮሚቴዎች አቅርቦ ከስራ እንድትባረሩ ያስወስንባቸዋል ማለት ነው። በፌዴራል መንግስት መስሪያ ቤቶች ከሆነም የስራ አመራር ጉባኤው እንድትባረሩ ይወስንባቸዋል። የስራ አመራር ጉባኤው ነው የሚወስንባችሁ። ለማንኛውም በአንዴ 3 ቀን ስለቀረው ባረራሉ ብላችሁ አትስጉ ለማለት ብዬ ነው። ሌሎች የአማራጭ ቅጣቶችም ስላሉ እና ማባረር ደረጃ ሲደረስ የበላይ ኃላፊው እላይ አቅርቦ ነው እንግዲህ ሊያስባራችሁ የሚችለው ማለት ነው። አንድ ነገር ግን ልብ እንድትሉ ፈልጋለሁ። በእነዚህ አሁን በመዘረዘራቸው ጉዳዮች ከስራ ከተባረራችሁ መደበኛ ፍርድ ቤትም አያችሁም፣ ጉዳያችሁን በይግባኝ ተቀብሎ አይሰማላችሁም። የአስተዳደር ፍርድ ቤትም ጉዳያችሁን በይግባኝ ተቀብሎ አይሰማላችሁም። ይሄ የሲቪል ሰርቪስ ሰራተኞችን በተመለከተ ማለት ነው። አይሰማል። በቃ አልቅሳችሁ ወደ ቤት ነው የምትሄዱት። ትክክል ነኝ ብላችሁ ብታስቡም እንኳን ፍርድ ቤት ጉዳያችሁን ተቀብሎ አይሰማችሁም ማለት ነው። በዚህ ጉዳይ ላይ ጥንቃቄ ልታደርጉ ይገባል። በምን ጥፋቶች ብትባረሩ ነው የማይሰማችሁ ወደሚለው ነገር ስንመጣ በዚህ በአዋጅ 1353 ህዝባር 2017 አንቀጽ 99(5) ላይ እንደተቀመጠው ወይም ደግሞ በአዲስ አበባ ከተማ መስተዳደር የመንግስት ሰራተኞች አዋጅ ላይ እንደተቀመጡት ተቋምን አደጋ ላይ በሚጥል ተግባር መሰማራት ወይም ስራ እንዳይሰራ ሆን ብሎ ማወክ፣ ከአዋኪዎች ጋር መተባበር፣ ጉቦ መቀበል ወይም እንዲሰጠው መጠየቅ፣ የሌብነት ወይም የእምነት ማጉደል ድርጊት መፈጸም፣ የማታለል ወይም የማጭበርበር ድርጊት ፈጽማችሁ ይህን የሚመለከተው የስራ አመራር ኮሚቴው ካውንስሉ ከወሰነባችሁ ከስራ እንድትባረሩ ማለት ነው። መደበኛ ፍርድ ቤት ብትሄዱም አስተዳደር ፍርድ ቤት ብትሄዱም ይግባኛችሁን ፍርድ ቤቶቹ ተቀብለው ሊሰሟችሁ አይችሉም። በቃ የእናንተ ነገር እዚህ ጋር በቃ ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። በተረፈ 3 ቀን የቀረ ሰራተኛ ወዲያውኑ ይባረራል ማለት አይደለም። ልዩ ነገሩ ከባድ ዲሲፕሊን ቅጣት የሚያስከትል ነው ለሲቪል ሰርቪስ ሰራተኞች። ግን ሌሎች አማራጭ ቅጣቶች አሉ። ከስራ ማሰናበትን ለመወሰን ግን ፕሮሰሱ ረጅም ላይ ተደርሶ ነው የሚወሰነው ማለት ነው። ኤኒዌይስ እንግዲህ የሲቪል ሰርቪሱ ይህን ይመስላል። በመንግስት የልማት ድርጅቶች ውስጥ የሚሰሩ የዚህ በአሰሪና ሰራተኛ አዋጅ በሱ የምትተዳደሩ ግን በህብረት ስምምነት የቅጣት ስነ ስርዓቱ ሊሻሻል ይችላል። ለምሳሌ 1 ቀን የቀረ የ1 ቀን ደሞዙ፣ 2 ቀን የቀረ የ2 ቀን ደሞዙ እያለ 30 ቀን የቀረ 30 ቀን ደሞዙ ይቆረጥና መጨረሻ ላይ ነው ከስራ እንዲሰናበት የሚደረገው። ብዙዎች በአሰሪና ሰራተኛ አዋጅ የሚተዳደሩት ህብረት ስምምነት ስላላቸው በህብረት ስምምነቱ መሰረት እንደዚህ ፕሮሲጀር አላቸው የሚቀጡበት ማለት ነው። ሌላው አማራጭ ደግሞ ቀደም እንደነገርኳችሁ በ6 ወር ጊዜ ገደብ ውስጥ በሚሰጡ የጽሁፍ ማስጠንቀቂያዎች አማካኝነት በ6 ወር ጊዜ ገደብ ውስጥ ይህን ድርጊት ከፈጸማችሁ የመቅረትና የማርፈዱን ድርጊት ከፈጸማችሁ ከስራ ተሰናበታላችሁ ማለት ነው። እንግዲህ ልዩነቱ የገባችሁ ይመስለኛል። በሲቪል ሰርቪስ ውስጥ ያለውና በአሰሪና ሰራተኛ አዋጅ የሚተዳደር ውስጥ ያለው ከስራ በመቅረትና በማርፈድ የሚኖረው የዲሲፕሊን እርምጃ አወሳሰድ ስነ ስርዓት ይህን ይመስላል። ብዙም ቴንሽን ውስጥ አትግቡ ለማለት ፈልጌ ነው። ቪዲዮዎችን ሪፖስት እያደረጋችሁ ጠቃሚ ነው ብላችሁ ካመናችሁ ሌሎች እንዲደርሳቸው እንዲማሩበትም ሪፖስት በማድረግ እንድትተባበሩኝና ፎሎወሬ እንድትሆኑ እጠይቃችኋለሁ። መልካም ቀን።